እውነትን የማይናገር ባላንጋራ አንድ ቀን እንኳን ተሳስቶ ትንሽ እውነት የማይናገር የሚናገር ሁልጊዜ ውሸት። እሱ ብቻ ሳይሆን እሱ ያደረባቸው ሰዎችም ሁልጊዜ የሚናገሩት ውሸት። ታውቁታላችሁ። ሰይጣንን መልክ አናውቀውም፣ በስራው ግን እናውቀዋለን። ውሸት ሲያናግር፣ ሐሰት ሲያናግር። አሁን መካከላችን እዚህ መሃል ሐሰት የመሰከረ ሰው ካለ እሱ ነው ሰይጣን ማለት። እሺ እሱ ነው ሰይጣን ማለት። አሁን ሁላችን ሐሰት መስክረን ከሆነ ሰይጣኖች ነን። የት እንደርሳለን? ግብሩ ነው። አሱም ንስሐ እንግባ። ሰይጣን እንዳንባል፣ ሰይጣን እንዳንሆን ሐሰት የመሰከረ ሰው ካለ ንስሐ ይግባ። ያለዚያ ሰይጣን ደደም ጠላ። የሰይጣንን ስራ የሚሰራ ሰው ሁሉ ራሱ ሰይጣን እና ሰውን የሚያጣላ ነገር ሰርቶ የሚያጣላ ሰይጣን ነው። ሰውን የሚመቀኝ ምቀኛ ሰይጣን ነው። ቀናተኛ ሰይጣን ነው። አሁን የሚቀና ብዙ ሰው አለ። አሁን ሁላችን እዚህ ቀናተኞች ካለነ ሰይጣኖች ነን። እሺ አንደርስም፣ ማምለጥ አይቻልም። የስንቱ ትዳር በቅናት ተፈቷል። የስንቱ ሰው ህይወት ተበላሽቷል በቅናት አይደል? ሰይጣን ነው ራሱ። ሴት የለ ወንድ የለ። ምቀኝነት ሰውን የሚመቀኝ ሰው ሁሉ ሰይጣን ነው። እሺ ያን እንረሳች ቶሎ ብለን ምቀኝነትን፣ ናትን፣ ክፋትን፣ ሐሰትን ከኛ ካራቅነ በንስሐ መላክ ነን። እሺ መንፈስ ቅዱስ ማደሪያዎች ነን። ያ ግን የሰይጣንን ስራ እየሰራነ ሰይጣን አንባልም ማለት አንችልም። አይ እናንተ ሞኞች ናችሁ፣ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ ግን አትሰሩም አላቸው። እንግዲህ የማን ነው የምንሰራ? የአባታችሁ የሰይጣንን ስራ ነው የምትሰሩ አላቸው። አባታችሁ ያለው በስጋ ወልዷቸው አይደለም። ሰይጣን በተግባር እሱ የሚሰራውን ስራ ስለሚሰሩ አባታችሁ ብሎ ሙሉ በሙሉ ሰይጣን አባታችሁ ነው ብሎ አረጋግጠላችሁ። እንግዲህ ሰይጣን አባታቸው ከሆነ እነሱ የማን ልጆች ናቸው? የሰይጣን ልጆች ናቸው። እና የሰይጣንን ስራ የሚሰራ ሰው ሁሉ የሰይጣን ልጅ ነው ማለት ነው። ብሎ ተሰቀለ ለኛ፣ ለማን ተቀበረ ለኛ፣ ትንሣኤውን ለማን ገለጠ ለኛ። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 15 ቁጥር 3 ላይ መጀመሪያይቱ ማለት ነው እንዲህ ይላል፣ እስመ ክርስቶስ ሞተ በእንተ ኃጢአትነ ይላል። ክርስቶስ ስለኛ ኃጢአት ሞተ፣ ሞተ ወተቀብረ፣ ስለኛ ኃጢአት ተቀበረ፣ ወተንሳ፣ ስለኛ ኃጢአትም ሙቶ ተቀብሮ በሶስተኛው ቀን ተነሳ። አመሳልስ ለተንሳ በከመ ጽሑፍ፣ በሶስተኛው ቀን ተነስቶ ዋስተራዮ ለኬፋ፣ ለኬፋ ለጴጥሮስ ታየው በሉ። ምን ፈዘዛችሁ? ልባችሁ ይነሳ እንጂ ክርስቶስ ሲነሳ እኮ እኛም መነሳት አለብን። ልባችን ገና እንደሞተ ነው እንዴ? አንሳው ልብህን። ክርስቶስ በሶስተኛው ቀን ተነስቶ ለጴጥሮስ ታየው በሉ። ወምዝ አስተራዮሙ ለአሰርቱ ወአሐዱ፣ ከዚህ በኋላ ለ11 ታያቸው በሉ። ወምዝ ለዘይበዝሁ እምአምስቱ ምዕት ቢጽ፣ ከዚህ በኋላ ከ500 ለሚበልጡ ሙታን ለተነሱት ታያቸው በሉ። ወምዝ አስተራየኒ፣ ከዚህ በኋላ ለእኔ ታየኝ ይላል ቅዱስ ጳውሎስ። ለስንት ታየ አለ? መጀመሪያ ለጴጥሮስ ታየ አለ። ሁለተኛ ለ11 ታያቸው አለ ተነስቶ። ሶስተኛ ከ500 ለሚበልጥ ታያቸው አለ። አንድ ቀርቷል። ወምዝ አስተራዮ ለያዕቆብ፣ ከዚህ ቀጥሎ ለያዕቆብ ታየው ይላል። ከዚያ ቀጥሎ ለኔ ታየኝ ብሎ ስንት ጊዜ? 5 ቆጥሯል። 5 የታያቸው 5 ክፍሎች ናቸው። ለ5 ክፍሎች ታይቷል። የትንሣኤ ዕለት የትንሣኤው በዓል ሲከበር ምእመናን በጣም የሚደንቅ በጣም ድንቅ የሆነ አከባበር አለው። 2 አይነት አከባበር ተከብሮ ውሏል። ያን ጊዜ የመጀመሪያው ትንሣኤ ማለት ነው። የመጀመሪያው ትንሣኤ ክርስቶስ የተነሳበት በዓሉ ሲከበር በ2 አይነት አከባበር ነው የተከበረ። በሐሰትና በእውነት ነው የተከበረ። እንዴት ብትሉ ከሙታን ተለይቶ ተነስቶ ታይቷቸው የታያቸው ተነሳ 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 ሲሉ፣ አይሁድ ደግሞ አልተነሳም 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 እያሉ በ2 አይነት ነው የተከበረ ትንሣኤ። የሰቀሉት፣ የገደሉት፣ የቀበሩት ትንሣኤው ስላሳፈራቸው ተነስቷል ለማለት ስላፈሩ አልተነሳም። እንግዲህ አምኗል፣ ተሰርቋል። እጁማ እንግዲህ
ሐዋርያት ደግሞ ተነስቷል፣ ሴቶች ቅዱሳት አንስት ክርስቶስ ተነስቷል አየነው ይላሉ። የትንሣኤ በዓል አከባበር በሉ እስቲ። የትንሣኤ በዓል አከባበር፣ የትንሣኤ በዓል አከባበር። የትምህርታችን ርዕስ ይሄ ነው የሚሆነው። የትንሣኤ በዓል አከባበር የመጀመሪያው ዕለት እንዴት ነበረ የሚለውን ነው የምናየው። አሁን መጽሐፍ ቅዱስ ቅድም ነግሬያቸዋለሁ ለማን እንደታየ። የማቴዎስ ወንጌል ምዕራፍ 28 ቁጥር 11 ላይ አንድ ነገር ይናገራል። ክርስቶስ ወደዚህ ዓለም ሲመጣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ በነቢያት ትንቢት አናግሮ ነው። በነቢያት ትንቢት አናግሮ ያናገረው ትንቢት ለመፈጸም ራሱ ሰው ሆኖ መጥቶ በነቢያት ያናገረውን በሙሉ ፈጽሟል። በሙሉ አንድም አልቀረችም፣ አንዲትም አልቀረች። ሰይጣን ቀድሞም ሰውን ያሳተ እሱ ነው፣ ኋላም ደግሞ ሰውን የሚያስት እሱ ነው። ዛሬም እሱ ነው፣ ነገም እሱ ነው የሚያስት። ሰይጣን የማያርፍ ተንኮለኛ ጠላት። ሰይጣን ማለት ጽኑ ባላጋራ ማለት ነው ይላል የስሙ ትርጓሜ። በጣም ጠንካራ ባላንጋራ፣ በጣም የማይሞት ባላንጋራ፣ የማይደክም ባላንጋራ። ትንሽ ተሳስቶት አንድ ቀን እውነትን የማይናገር ባላንጋራ። ተመልከቱ እንግዲህ አንድ ቀን እንኳን ተሳስቶት ትንሽ እውነት የማይናገር የሚናገር ሁልጊዜ ውሸት። እሱ ብቻ ሳይሆን እሱ ያደረባቸው ሰዎችም ሁልጊዜ የሚናገሩት ውሸት። ታውቁታላችሁ፣ ሰይጣንን ታውቁታላችሁ። በመልክ አናውቀውም፣ በስራው ግን እናውቀዋለን። ውሸት ሲያናግር፣ ሐሰት ሲያናግር። አሁን መካከላችን እዚህ መሃል ሐሰት የመሰከረ ሰው ካለ እሱ ነው ሰይጣን ማለት። እሺ፣ እሱ ነው ሰይጣን ማለት። አሁን ሁላችን ሐሰት መስክረን ከሆነ ሰይጣኖች ነን። አዎ፣ የት እንደርሳለን? በግብሩ ነው። አሱም ግን ንስሐ እንግባ። ሰይጣን እንዳንባል፣ ሰይጣን እንዳንሆን በሐሰት የመሰከረ ሰው ካለ ንስሐ ይግባ። ያለዚያ ሰይጣን ነው፣ ወደደም ጠላም። የሰይጣንን ስራ የሚሰራ ሰው ሁሉ ራሱ ሰይጣን ነው። ሰውና ሰውን የሚያጣላ ነገር ሰርቶ የሚያጣላ ሰይጣን ነው። ሰውን የሚመቀኝ ምቀኛ ሰይጣን ነው። ቀናተኛ ሰይጣን ነው። አሁን የሚቀና ብዙ ሰው አለ። አሁን ሁላችን እዚህ ቀናተኞች ካለነ ሰይጣኖች ነን። እሺ፣ አዎ፣ የትም አንደርስም፣ ማምለጥ አይቻልም። የስንቱ ትዳር በቅናት ተፈቷል። የስንቱ ሰው ህይወት ተበላሽቷል በቅናት አይደል? ያ ሰይጣን ነው ራሱ። ሴት የለ ወንድ የለ፣ ምቀኝነት፣ ሰውን የሚመቀኝ ሰው ሁሉ ሰይጣን ነው። እሺ፣ እኛን እንራሳችን ቶሎ ብለን ምቀኝነትን፣ ቅናትን፣ ክፋትን፣ ሐሰትን ከኛ ካራቅነ በንስሐ መላክ ነን። እሺ፣ የመንፈስ ቅዱስ ማደሪያዎች ነን። ያለዚያ ግን የሰይጣንን ስራ እየሰራነ ሰይጣን አንባልም ማለት አንችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲያስተምር አንድ ቀን አይሁድ እኔ ቅድመ ዓለም ነበርኩኝ፣ አብርሃም ሳይወለድ እኔ ነበርኩኝ፣ ቅድመ ዓለም እኔ ነበርኩኝ፣ ዓለምን የፈጠርኩኝ እያለ ሲያስተምራቸው፣ ኧረ አንተ ገና 50 ዓመት ሳይሆንህ አብርሃምን እበልጠዋለሁ እንዴት ትላለህ አሉት። አይ እናንተ ሞኞች ናችሁ፣ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ ግን አትሰሩም አላቸው። እንግዲህ ማን ነው የምሰራ? የአባታችሁ የሰይጣንን ስራ ነው የምትሰሩ አላቸው። እንግዲህ አባታችሁ ያለው በስጋ ወልዷቸው አይደለም። ሰይጣን አይሁድን በተግባር እሱ የሚሰራውን ስራ ስለሚሰሩ አባታችሁ ብሎ ሙሉ በሙሉ ሰይጣን አባታችሁ ነው ብሎ አረጋግጠላችሁ። እንግዲህ ሰይጣን አባታቸው ከሆነ እነሱ የማን ልጆች ናቸው? የሰይጣን ልጆች ናቸው። እና የሰይጣንን ስራ የሚሰራ ሰው ሁሉ የሰይጣን ልጅ ነው ማለት ነው። ስለዚህ ሰይጣን የትንሣኤውን በዓል በአንድ በኩል አልተነሳም እንዲሉ አይሁድን አነሳሳቸው ለማለት ነው፣ ሌላ አይደለም። የእግዚአብሔር መልአከ ብርሃን ይባላል። የእግዚአብሔር መልአክ መላእክተ ብርሃን ይባላሉ።
አጋንንት መላእክተ ጽልመት ይባላሉ። የሚገርማችሁ ነገር ቅዱሳት አንስት ከመቃብሩ ሂደው መልአኩን አገኙ ይላል። መላእክትን አግኝተው ሕያውን ከሙታን ጋር ለምን ትፈልጉታላችሁ? ተነስቷል፣ ከዚህ የለም ሂዱ አሏቸው። ማናቸው እነዚህ? መላእክተ ብርሃን ሴቶቹን ክርስቶስ ተነስቷል ብለው አሰናብተዋቸው ሂዱ አሏቸው። አይሁድን ደግሞ መላእክተ ጽልመት እዚያ ማዶ ቆመው ደግሞ አልተነሳም ተሰርቋል በሉ አሏቸው። ደግሞ አይ የትንሣኤ በዓል አከባበር አንዲት ከተማ እኮ ነው። ከተማይቱ እኮ አንዲት ኢየሩሳሌም እኮ ናት። መላእክት ተነስቷል ብላችሁ ንገሩ ብለው ለሴቶቹ ሂዱና ንገሩ፣ በደንብ አስተምሩ አሏቸው። ሰይጣን ደግሞ አይሁድን አልተነሳም በሉ፣ ምን እንበል እንግዲህ ሰርቀውታል በሉ፣ ተሰርቆ ሄዷል በሉ። ውሸትና እውነት እንግዲህ እዚህ ላይ በዓል አከባበር በዚህ ውሸት አሁንም እኮ ያው ነው አከባበሩ። ግማሹ ባለትን ሲሆን በሚገባ አምላክ ተነሳ ብሎ ያከብራል፣ ግማሹ ደግሞ ያስተባብላል አይደል? ያው ነው። የትንሣኤው መነሻ ስቅለቱ፣ ሞቱ፣ መቃብሩ ነው። ምእመናን ተነሳ ስንል 3 ቀንና 3 ሌሊት ከመቃብር ተቀብሮ ሰንብቶ በ3ኛው ቀን ነው የተነሳ እና አይሁድ ትንሣኤን ሲያስተምር ይሰሙት ነበር። እሰቀላለሁ፣ እሞታለሁ፣ እቀበራለሁ፣ በ3ኛው ቀን እነሳለሁ እያለ ሲያስተምር ትምህርቱን አይሁድ ይሰማሉ። ይችን በልባቸው ይዘዋል። እንዴት ነው እንደው እሱን የምናርፈው? ከኛ የሚያመልጥ መቼ ነው? መርዶ ነው ለነሱ። ለክርስቲያኖች ሕይወት ነው ትንሣኤው አይደል? ስቅለቱ ለኛ ሕይወታችን ነው። ሞቱ ሕይወታችን ነው። ትንሣኤው ትንሣኤያችን ነው አይደል? ለአይሁድ ደግሞ መርዝ ነው። ጠቅ ነው የሚያደርጋቸው። ሰቀላለሁ ሲላቸው ደስ አላቸው። እንሰቅልሃለን እያሉ ለመስቀል እሱ ራሱ ይሰቅሉኛል እያለ አይደል እንዲህ አሉና ለመስቀል ተዘጋጁ። ይገድሉኛል ሲልም ለመግደል ተዘጋጁ። እቀበራለሁ ሲልም ደስ አላቸው። እነሳለሁ ሲላቸው ግን እንዲያ እኛ ሰቅለን የምንገድለው ከዚህ በኋላ ላናየው መልኩን እንዳናየው ብለን አይደል እንዴ? እንዴት እነሳለሁ ይላል። ከዚህ ላይ በጣም ግራ ገባቸው። አንዳንድ ጊዜ ሰው ከሞተ በኋላ ምንም የለውም፣ እረፍት ነው። ክርስቶስ ግን ሙቼ እነሳለሁ ስላላቸው አይሁድ ከተነሳ በኋላ ደግሞ እንዴት ሊያደርገን ነው የሚለው ስጋት በልባቸው አደረ። ተጨነቁ። የስቅለት ዕለት ሲጨነቁ ነው ያሉ። አይ ቢሆንም እንግዲህ ተነሳም አልተነሳም እንስቀለው ከጲላጦስ አደባባይ ሄደው ስቀለው ሲሉ አሉ። ተንጫጩ። እንዳሉትም ተሰቀልላቸው። ተሰቅሎ አለ፣ ተቸነከረ፣ ሞተ፣ ነፍሱን ከስጋው በስልጣኑ ለየ። ዮሴፍ ኒቆዲሞስ መጥተው ገንዘው ወደ መቃብር አወረዱት። ብዙ ሴቶች መቃብሩን ይመለከቱ ነበር ይላል። ብዙ ሴቶች ከመቃብሩ ነበሩ አብረው ሽቱ ለመቀባት አልተለዩም ነበረ። ዓርብ ዕለት ነው የተቀበረ። መሽቷል፣ አደረ። አይሁድ እንቅልፍ አልወሰዳቸውም። የስቅለት ዕለት ሌሊት እንቅልፍ አልወሰዳቸውም። ሲጨነቁ አደሩ ይላል መጽሐፍ፣ ወንጌሉም ይላል ሲጨነቁ አደሩ። ያስጨነቃቸው ማን ነው? እነሳለሁ ያለው ቃል ቀበር ነው። እንግዲህ ሊነሳ አይደል? ከተነሳ ደግሞ ምንድን ነው የምናደርገው? እንቅልፍ ሳይወስዳቸው አደሩና ወበሳኒታ ይላል። በማግስቱ ቅዳሜ ማልደው ተሰብስበው አይሁድ ወደ ጲላጦስ ሄዱና አዲስ ክስ መሰረቱ። ከበፊት የከሰሱት ይሰቀል የሚል ክስ ነበረ። ተሰቀለላቸው። ይገደል ነበር፣ ተገደለላቸው። አሁን እንደገና አዲስ ፋይል ከፈቱ። ስለ ትንሣኤው ሄዱና ምን የሚል ደብዳቤ ያቀረቡ ለጲላጦስ? ጲላጦስ አሉት፣ አቤት።
ተዘከርነ ዘይቤዝኩ መሳቲ ሎቱ ስብሐት በሉ እስቲ ሎቱ ስብሐት በሉ። ለሱ ምስጋና ይሁን። አዎ እንደዚህ ነው የሚባል አምላክ ነውና መላእክት ያመሰግኑታል፣ ነቢያት ያመሰግኑታል፣ ሐዋርያት፣ ጻድቃን፣ ሰማዕታት ያመሰግኑታል፣ ካህናት ያመሰግኑታል። አይሁድ ግን ምን አሉት መሰላችሁ? ያ መሳቲ ያ ስተተኛ በሕይወት ሳለ እንዲህ ሲል ሰምተነዋል አሉ። ያለውን አሰብነ ነው ያሉ። ተዘከርነ ዘይቤ ዝኩ መሳቲ አመያ ውቱ አመሳልስ ስለት ተነሳ። ያ ሰው ከሞትኩኝ በኋላ በሶስተኛው ቀን እነሳለሁ እያለ ሲያስተምር ሰምተነዋል ብለው ደብዳቤ የጻፉት ደብዳቤ ማለት ነው። እሺ ምን አለ? እነሳለሁ አለ። እናሳ ምን ላድርግላችሁ? እንዳይነሳ መቃብሩ በደንብ ይቆለፍልን እንጠረጥረዋለን አሉ። እነሳለሁ ማለቱን ነው እንግዲህ እነሱ እንጠራጠራለን። በደንጃ ተቆልፎ ደንጃው በደንብ ያስቀርልናል ነው የነሱ ብልሃት። ሰይጣን ያነሳሳቸው ነው። እሺ አምጡ መቆለፊያ ቆለፉ። እሱም ደግሞ ራሱ ቆለፈ ጲላጦስ። እሱም እነሱን አያምናቸውም፣ ተንኮለኞች ስለሆኑ አላመናቸውም። አልተማመኑም። ስላልተማመኑ እነሱም በራሳቸው ቁልፍ ቆለፉ። አሁን አይሁድ ከጲላጦስ የከፈቱት ፋይል እንዳይነሳ መቃብር ይቆለፍልን ነው። የደንጃ መቃብር ነው። ቆልፉ አላቸው፣ ቆለፉ። እሱም ቆለፈ። ይህ ብቻ አልበቃቸውም። አይ ይህ ቁልፉ የደንጃው ቁልፍ ሊያስቀረው ይችላል፣ ወታደር ይመደብልን አሉ። ደግሞ ተጨማሪ የሚጠብቅ ምናልባት ደንጃው ባያስቀረው ፈንቅሎት ቢነሳ እጁን ይዘው የሚያስቀሩ ወታደሮች ይመደቡልን አሉ። ደግሞ ጠባቂ አስመደቡ። በጣም ጠንካራ የሆነ ጠብደል እዞ የሚያስቀር መሳሪያ የያዘ 4 አቀብተ መቃብር ጠባቂዎች ተመደቡ። ጎልጎታ ላይ በተጠንቀቅ ሊያስቀሩት ነው። እሱን ይዘው ሊያስቀሩ። የክሱ ፋይል ይህን ይላል። ሁሉንም መደበላቸው። መቃብሩንም ቆለፈላቸው። ወታደርም ማዘዘላቸው፣ መደበላቸው። ከዚያ በኋላ ሄዱ ወደ ቤታቸው። አንድ ነገር ግን ተናግረዋል። ደቀ መዛሙርቱ ተማሪዎቹ ሌሊት መጥተው ወስደው ሰርቀው ወስደው ተነሳ እንዳይሉ ብለዋል። ደግሞ ሐዋርያትን ሌቦች አሏቸው። ሰይጣን ያደረበት ሰው እኮ ክፉ ነው። ሰይጣን ያደረበት ሰው ምን አሉ? ሐዋርያት መጥተው ሌሊት ሰርቀው ወስደው ተነሳ እንዳይሉ። እንግዲህ ሌቦች እያሏቸው ነው ሐዋርያትን። ለነገሩማ እሱን ከሽፍቶች ጋር ወንበዴ ነው ብለው አብረው ያሰቀሉት ለተማሪዎቹ ሊያስቡላቸው ነው። መምህራቸውን ወንበዴ ነው ብለው ሰቅለው ይል እንዴ? ስም ማውጣት ያውቃሉ አይሁድ። ተማሪዎቹ ሌሊት መጥተው ሰርቀው ወስደው እኮ ነው። ደግሞ መውሰድ ብቻ አይደለም ተነሳ እንዳይሉ። ተመልከቱ እንግዲህ ታርጌታቸው ትንሣኤ ላይ ስለሆነ ተነሳ እንዳይሉ መቃብሩ ይጠበቅልን። በበነገው ሲነሳ ምን ለማለት ነው? እኛ እኮ ብለናል ሰርቀው እንዲወም የሚወስዱት አውቀን ወታደር አስመድመናል ለማለት ነው። አንዳንድ ሰው አስቀድሞ ተንኮለኛ ሰው ሲጽፍ እንዴት አድርጎ አጣሙ እንደሚጽፈው አያችሁ። ክስ ሲመሰርት ሸርቦ ግን መልሶ ራሱን ነው የሚጎደው። ለማስተባበል፣ ለሴራ፣ ለሐሰት፣ ለውሸት ተማሪዎቹ ሰርቀው ወስደው ተነሳ እንዳይሉ ይጠበቅ አሉ። እሺ ይጠበቅ፣ ተጠበቀ። ይህ መቼ ነው? ቅዳሜ ዕለት፣ የቀዳም ስዑር ዕለት ይህ ሆነ። ቅዳሜ ዕለት ሴቶቹ ቅዱሳት አንስት ሲመላለሱ ዋሉ ጎልጎታ ከመቃብሩ። ማታ ሄዱ
እነሳለሁ ብሏቸዋልና ትንሣኤውን ለማየት ሽቱ ለመቀባት ቅዱሳት አንስት መላ ሌሊቱን ቅዳሜ ለእሑድ ሲመላለሱ ነው ያደሩ። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ፣ የማርቆስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ፣ የሉቃስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ ተጽፏል። ይህ ነገር ሴቶች እንቅልፍ አልተኙም ያን ቀን የትንሣኤ ዕለት። ከዚያ በኋላ በሚገርም ሁኔታ ቁልፉ እንደተቆለፈ መቃብሩ ተቆልፏል አይደል? በሁለት ቁልፍ ነው የተቆለፈ። ጲላጦስ ቆልፏል፣ እነሱ ቆልፏል። ድንጋይ ነው የተገጠመ። እንደገና 4 ጠባቂዎች አሉ። ያን መቃብር የሚጠብቁ ሰዎች ማንን እንደሚጠብቁ አያውቁም ነበር። ማንን እንደሚጠብቁ ማንን ይዘው እንደሚያስቀሩ አያውቁም ነበር። አለማወቅ አንዳንድ ጊዜ ይጎዳል አይደል? አንዳንድ ጊዜ ሰዎች እግዚአብሔር ፊት ቁመን ሰውን እናጣውራለን። ገሊት እንዲያርግልኝ ገሊ እንዲያርግልኝ። ይህ አለማወቅ ነው። እግዚአብሔር የእውነት ዳኛ እንጂ የውሸት ዳኛ አይደለም አይደል? እግዚአብሔር የእውነት አምላክ ነው እንጂ የሐሰት አምላክ ነው? ሐሰት ይዘን ብንለምነው ይሰማናል? አይሰማንም። ያማ ከሆነ እኛ በሙሉ ውሸታሞች ስለሆነ እሱን እኮ እስካሁን ድረስ ውሸተኛ አድርገውናል ማለት እኮ ነው። እየመከር ነው አልበቃን ብሎ ደግሞ ውሸት እያስተማር ነው። ገሊት እንዲያደርግልኝ ገሌ እንዲያደርግልኝ በውሸት እኮ ነው። በፍጹም አይሰማንም። እውነትን ይዘን ከመጣን ይሰማናል። ስለ እውነት ከመጣን ይሰማናል። በምቀኝነት፣ በቅናት፣ በተንኮል እገሌን አጥፋልኝ እገሊትን ግደልልኝ በፍጹም አይሰራም ይሄ ጸሎት። እንዲያውም ይህ ጸሎት ያስቀጣል። እናንተ ሰይጣን ናችሁ እንዴ? የሰውን ጥፋት የሚፈልግ ማን ነው? ሰይጣን ብቻ ነው። እንግዲያ ስንመጣ ምን ማለት እንዳለብን ቤተክርስቲያን ትነግረናለች።